አቲሽና መርጃን ከፈሩት ከጠበቁት በላይ በሰርጋቸው ዕለት በጣም አሳዛኝ ሆነ ክስተት ተፈጥሯል። ይህም በመጨረሻ ቀናቶች አቲሽና መርጃን በደስታ በሚያሳልፉበት ቀን አጋጣሚዎች ሁሉ ነዚር እነሱ ስርስር እያለ ነበረ። ነዚር፣ ሙዘይን፣ አስሊ ለሶስት ሆነው ሰርጉን እየበጠበጡትና እያወቁት፣ ነገር ግን ጭራሽ የማይፈለግ ነገር ተፈጥሯል። በመጨረሻም ተካግደዋል እርስ በርስ። በአንድ በኩል ሙዘይን አስሊ አቲሽን ስተኩስበት ስታይ እጅግ በጣም አዝና ተንበርክካ አቲሽ እያለች እየጮች ነበረ፣ በጣም ፈርታ። መርጃን ደግሞ አቲሽን ለመደበቅ የቻለችውን ነገር እያረገች ነው። ምክንያቱም እጇ ላይ ምንም አማራጭ የላትም፣ አቅም የላትም አቲሽን ከማትረፍ ውጪ። ነገር ግን አሁን አቲሽን ደብቃው ስታበቃ፣ ነገር ግን ነዚር ተመተዋል። ነዚር ከተመታ በኋላ አሁን መርጃን የምትችለው እሱን ማስመለጥ ነው። አቲሽን ይዛው በቀጥታ ወደ ሆስፒታል እየወሰደችው ነበር። ተጨንቃለች። አምቡላንስ ውስጥ ነው ያለችው። አቲሽን ለማትረፍ ሁሉም እየተረባረበ ነው የሚገኘው። አቲሽ እባክህ እባክህ ጥላኝ እንዳትሄድ፣ አቲሽ እባክህ አደራ እያለች እየለመነችው ነበረ። ነገር ግን የአቲሽ ሁኔታ ምንም አያምርም። እዚህ ጋር መርጃን እየለመነችው ናት ያለችው። አቲሽ እባክህ እባክህ ትተኛ አትሂድ፣ እባክህ አትተወኝ፣ እባክህ እባክህ እያለች ትለምነዋለች፣ ትለማመጠዋለች። በአንድ በኩል አምቡላንሱ በፍጥነት ሆስፒታል ደረሰ። ሆስፒታል ገና ከመድረሱ በቀጥታ ወደ ውስጥ እየገቡ ነበረ። በስትሬቸር እያንሸራተቱ በቀጥታ ወደ ውስጥ ይዘውት እየገቡ ደህና ትሆናለህ፣ አቲሽ ግን እንዳትተወኝ እባክህ፣ ተስፋ እንዳትቆርጥ፣ ጠንከር በል እያለች እያለቀሰች ነበረ። እመቤት በቃ ውጭ ቆይ እያሏ ነበር። በቀጥታ ወደ ቀዶ ሕክምና ክፍል እያስገቡ ናቸው። መርጃን እየተዋከበች ናት ያለችው። አቲሽ ጥለኝ ከሄድክ በእውነት አዝናለሁ። አቲሽ እባክህ ጥለኝ አትሂድ፣ እባክህ እባክህ፣ በዚህ ሁኔታ ጥለኝ እንዳትሄድ እባክህ፣ እሰበራለሁ፣ ወድቃለሁ፣ ብቻዬን ነው የምቀረው እያለች ነበረ። አቲሽን ለማትረፍ ሁሉም የቻለውን ነገር እያረገ ነው የሚገኘው። ልብ ምቱ ቆማለች። አሁን ደግሞ የልብ ምቱን ድጋሚ ለማነቃቃት የቻሉትን ነገር በሙሉ እያረጉ ነው። ያላቸውን ኃይል በሙሉ ሰብሰብ አድርገው እንዲህ እያሉ፣ ነገር ግን አቲሽ የሚታየው ከመርጃን ጋር ያሳለፈው ጊዜ ነው። አሁንም ቢሆን አልሞተም። አሁንም ቢሆን የሆነ ስሜት እየተሰማው ነው የሚገኘው። ልብ ምቱን ለማንቃት እየሞከሩ ሲታገሉ፣ መርጃን በውጭ በኩል እጅግ በጣም ሁኔታው አስፈርቷት እያለቀሰች ናት የምትገኘው። እዚህ ጋር ድንገት ዶክተሯ መጣችና በጣም በሚያሳዝን መልኩ ያው ብዙ ደም አጥቷል። የልብ ምቱ መመለስ ይችላል፣ ነገር ግን ታካሚ በጣም ብዙ ደም አጥቷል። ስለዚህ ኔጌቲቭ የሆነ ደም እንፈልጋለን፣ በአስቸኳይ መገኘት አለበት ብላ ትሄዳለች። ደም በአስቸኳይ። ወይኔ ኬት ነው የሚመጣው እሱ ደግሞ ትላለች። ድንገት ነርቭ ይመጣች። መርጃ ልጄ ደህና ነሽ የሆንሽ ነገር አስተላ ነበር። እማዬ እኔ ደህና ነኝ ስሚ፣ ነገር ግን በአስቸኳይ ላትሽ ደም ማግኘት አለብን በቃ አስተላ ነበረ። እኔ ጋር እያለ ጀማል እየመጣ ነበር። የእሱ ደም አይሆንም ጀማል፣ ሁሉንም ሰው አሳወቅ፣ ለሱ የሚሆን ደም መገኘት አለበት፣ ቶሎ በል እያለችው ነበረ። እዚህ ጋር ድንገት ሙዘይን መጣች። ሙዘይን ደንግጣለች። ሙዘይን የሆነ መንፈስ ያየች ነበር የምትመስለው። እዚህ ጋር ሁሉም ሲንጫጫ፣ እሷ ግን ድክም ብሏት ፍጥጥ ብላ ነበር የምትመለከታቸው። እዚህ ጋር ምንም እንዳታስቢ እኔ ያገኛለሁ ብሏት ይሄዳል። ሙዘይን እዚህ ጋር ደም እንደሚያስፈልግ እየሰማች ነው። በአንድ በኩል እስካሁን ድረስ እዚህ ከተሰበሰቡት ውስጥ ለአቲሽ የሚሆን ከሱ ጋር የሚመሳሰል ደም እየተገኘ አይደለም። ስለዚህ አሁኑ ጀማል ሄዶ እንዲፈልግ እየተነገረው፣ ነገር ግን ሙዘይን ይህ ደም ያለው የምታውቀው ሰው ያለ ይመስላል፣ ስለዚህ ማሰብ አለባት። ነርሚን ደግሞ የማውቃቸው ጋር በሙሉ ደውዬ እጠይቃለሁ ትላለች። ድንገት መርጃ መጣች። ሙዘይን እየሰማሽ ነው? ደም ያስፈልጋል፣ ደም ለአቲሽ ደም ያስፈልገዋል፣ አለበዚያ እያጣነው ነው። አቲሽ እየሞተ ነው። ሙዘይን እየሰማሽ ነው? ንቂ። ምንድነው የሚያፈዝሽ? ምንድነው የምትይኝ? ስትራ ነበረ። ነርሚን ብትሆን ግራ ገብታት፣ እንዴ ሙዘይን ምን ሆነሻል? ሙዘይን ወደ ራስ ተመለሽ እንጂ ሙዘይን ደም ያስፈልጋል እኮ ነው ምልሽ፣ አቲሽ ደም ያስፈልገዋል፣ እንዴ ምን ሆነሽ ነው? አስቢ ማሰብ አለብሽ እያሏን ነበረ። ከዛ እሷ ምን አላችሁኝ? እሺ መጣው ብላ ትሄዳለች። ወይኔ ማየ ምንድነው ሆነው እኔ መጣሁኝ ብላ ትሄዳለች። ዞር እያለች ነበረ። እባካችሁ ደም ያስፈልገኛል፣ ባለቤቴ ደም ያስፈልገዋል እባካችሁ ብላ ያገኘችውን በሙሉ ሆስፒታል ውስጥ እየጠየቀች ነበረ። እባካችሁ ደማችሁ ምን አይነት ነው? ደም ያስፈልገኛል እባካችሁ ብላ እየለመነች ነበረ። ይቅርታ መቤት ይቅርታ ብሏት ያልፋል። ወይኔ ፈጣሪ ምንድነው የምሆነው ወንድሜ እባክህ ደምህ ምን አይነት ነው ብላ የጠየቀችው ነበር። ዘርቤ እባክሽ የኔ መቤት ብላ ጥላት ይሄዳል። ወይኔ ምንድነው መሆኑ ብላ ቁጭ ብላ ጥጓን ይዛ እያለቀሰች ነበር። ምንድነው የማረገው አቲሽን ላጣ ነው እንዴ በገዛ እጄ ብላ እያለቀሰች ነበረ። በሌላ በኩል ያቺ ሙዘይንን እየመጣች የምታስቸግራት ሳሊሃ ተብላ የምትጠራ ሴት አሁን እየተንጎራደረች ናት ያለችው። ወደዚህ ትላለች። ምን ጣጣ ነው ደግሞ በዚያት የት ሄዳ ነው እያለች ነበር። በድንገት መጣች የምትጠብቃት ሴት። ስትመጣ በሩን ከፍታ እየገባች ነበረ። የት ነበርሽ አንቺ ከየት ነው የምትመጪው ስትላት ነበር። እሷ ግን ደንግጣለች። የት ነበርሽ እያልኩሽ እኮ ነው፣ ተናገሪ ከአንቺ ጋር እኮ ነው የማወራው። ምንድነው እንደዚያ ያደነዘዘሽ? ምንድነው ያፈዘዘሽ? ተናገሪ ነይ እስኪ ንገሪኛ እያለች ነበረ። አረ በግድ ነው ታርፌ የመጣሁት
የወጣሁት በግድ ነው የተረፍኩት። እዛ ጋር ምን እንደተፈጠረ አላውቅም፣ ነገር ግን ሰዎች ሲተኳኩሱ ነበረ። ሲያስፈራ ሩጬ ነው ያመለጥኩት አለቻት። ምንድነው የምትቀባጥሪው? ምንድነው የምትይው? የምን ሽጉጥ የምመተኮስ ምንድነው የምታወሪው? እኔ አንቺን አርቲቡት የምሰማ ይመስልሽ አንዴ? ስራ ነበር። በድንገት ነበረ እሷ አንድ ነገር ያስታወሰችው። ወይም በመጨረሻ ሁሉም ከተገዳደለ በኋላ የነዚር ሰዎችም የአቴሽ ሰዎችም አልቀው ነበር። ቤቱ እንዳለ ሬሳ በሬሳ ሆኖ ነበር። ወደ ውስጥ እየገባሽ ናት ያለችው። ከገባሽ በኋላ በጥንቃቄ ሁሉ ነገር እያየች ነው። ስታይ አንድም የተረፈ ሰው የለም፣ በህይወት ያለ ሰው የለም። ሁሉም ወድቋል። ነገሮች ምስቅልቅላቸው ወጥተዋል። በሰርጋቸው ዕለት ሁሉ ጥፋት። ይህን ነገር ሁሉ ካየች በኋላ ድንገት ከእጇ ላይ የነበረው ብራስሌት ወደቀባት። እንደወደቀባት ሁላ አታውቅም። ከዛም በኋላ አሁን እዚህ ጋር ለሳሊሃ ስትነግራት ውሃ እያነሳች እየጠጣች ነበር። እሷ ድንግጣ እጇ እየተንቀጠቀጠ ውሃውን እየጠጣች ወይኔ ትስ ነበር። ይህ የማይረባ ነገር ነው እያወራሽ ያለሽው። ይህ የፈጠራ ወሬሽ ነው። በእናትሽ እኔ የማምንሽ ይመስልሻል? የተረገምሽ ምንም አንድ ስራ ብሰጥሽ ምንም መስራት አልችልም ማለት ነበረ። ምንድነው ታዲያ የምትይው? እያልቻት ነበር። እየነገርኩሽ ነው እውነቱን። እዛ ጋር ከባድ ጠብ ነበረ። በጣም በሚያሳዝን መልኩ መጫጫው ነበር። በቃ እንዲህ ፈርቼ ስመለከታቸው በጣም የሚያስፈራ ነበር። ስራንብል ምንድነው እዛ ቤት ውስጥ ምን ተኩስ ሊፈጠር ይችላል? ንገረኝ እስኪ ንገረኝ። ምን ውሸት ነው እያሸሻለሽው? በስኪ ንገረኝ። እኔ እሰባብርሻለሁ። አጥንትሽ ነው መሰባብረው። ስትራንበር አቦ ልቀቀኝ፣ በቃ ልቀቀኝ። ነገርኩሽ እኮ በቃ እዛ ቤት የሚያስፈራ ነገር ነበር አልኩሽ እኮ ስትራንበረ። ፈጣሪ ሆይ ምን ሊፈጠር ይችላል ስትል ነበር። እሷ ግን እጇ ላይ የነበረውን ብራስሌት ድንገት ኮቷን እያወለቀች ቼክ ስታረገው የለም ብራስሌት ይገባ ወይኔ የጣርኩት እዛ ጥየው ነው እንዴት ነበረ? አዎ ይገባሻል። ይሄ ነበር ይቀራሽ። ልበቢስ ነሽ። ለአመታት እኔ ሸክም ነበር፣ መጨረሻ መገላገልሻለሁ ስትራ ነበረ። ከዛም ሳሊያ ድንገት እየተደወለላት ናት ያለችው። ገርሟት ስልኩን አነሳች። ምድር ብላት ሙዛይና ደሞችን ፈለገች ብላ ስልኩን አነሳችው። ሄሎ ሳሊያ ሆስፒታል ነኝ ያለሁት ስትራ ነበር። ለምን ስትራ ነበረ? ጥያቄ መጠየቅሽን አቁሚ። አሁን በአስቸኳይ ደም ፈልጋለሁ፣ ደም ያስፈልገኛል። ተስፋ የሚባል ሆስፒታል ነው ያለሁት ስትራ ነበረ። ምን ማለት ነው ታዲያ? ምን ፈለግሽ ከኔ? እኔ ታዲያ ምን ላድርግሽ? ምን እያልሽ ነው ያለሽው? እንዴ ሙዛይን ምንድነው የምትይኝ? ስትራ ነበረ። ምን እየተፈጠረ እንዳለ እደርስበታለሁ ስትል ነበረ። ልጅቷ ግን ብራስሌቷን እየፈለገችው ነበር። ኧረ እባክሽ አንቺ ልጅ ምን እያልሽ ነው? ስትራ ነበረ። ነይ የምንሄድበት ቦታ አለ እንሂድ ስትራ ነበር። ምንድን ነው ስትራ ነበር። ሆስፒታል መሄድ አለብን አሁን በአስቸኳይ። ትታዩ እሱ መፈለግሽን አቆሚ፣ ምንም ነገር አይፈጠርም ብላት በቀጥታ ሆስፒታል ይዛት እየሄደች ነበረ። ተስፋ ወደሚሰኘው ሆስፒታል እየመጡ ናቸው። እነ መርጃን በሌላ በኩል አሁንም ደም እየፈለጉ ናቸው። በተለይ ደግሞ መርጃን ድሮ አብሯት ከተማሩ ጓደኞቿ ከሌሎችም ልጆች እየጠየቀች ነበረ። እባካችሁ ብላ እየለመነች ናት ያለችው። እስካሁን ግን ምንም የተስፋ እንኳን ጭላንጭል የለውም። እዚህ ጋር ደግሞ እነ ቡራከም እና ያሻር መጥተዋል። ምናልባት እነሱ ማድረግ የሚችሉት ነገር ካለ፣ ነገር ግን እነሱ ምንም ማድረግ የሚችሉት ነገር የለም በሚያሳዝን መልኩ። ሙዛይን ደግሞ የራሷን ሰው አመቻችታለች። መርጃን አታስቢ፣ እናገኛለን፣ ምንም ሆነ ምንም እናገኛለን ይላል ጀማል ወደ እሷ እየቀረበ። ምናልባት አዲስ ነገር ካለ እስኪ ዞር ብዬ ፈልጌ ልምጣ ይላል። ቡራከም መጣም ብሎ እየተከተሉ ነበረ። እዚህ ጋር መርጃን ወደ ጓደኞቿ ሁሉም ደዋውላ፣ ነገር ግን ውጤቱ ባዶ ሲሆንባት ወደ ማዘን ውስጥ እየገባች ናት ያለችው። ልጄ በቃ ፊትሽን ታጠቢ እየተባለች ነበር። ድንገት ጀማል መጣ። አግኝተናል፣ ደም አግኝተናል፣ ነርሷ አገኘችኝ፣ ደም አግኝተናል ብላኛለች በማለት ተናገረ። ወይኔ ፈጣሪ መስገን እየተባባሉ ነበር። ነገር ያመቻቸችው ሙዛይን ናት። አትሽ እንዴት ነው? ያትሽ ሁኔታ እንዴት ነው? ደህና ነው ብላ ጠይቃለች። እስካሁን ድረስ እንግዲህ ነርሶቹ ምንም የነገሩን ነገር የለም። ሰርጀሪው እንደሆነ እንደቀጠለ ነው ያለው። በእርግጠኝነት አዲስ ነገር ካለ ይነግሩናል እያለ ቡራክ ያስረዳል። እነዚህ የአትሽ ንብረቶች ናቸው ብሎ ሰጣት ጀማል። እዚህ ጋር ሰዓቱን መነጸሩን አንድ ላስቲክ ውስጥ አድርጎ እዚህ ጋር መርጃን እሱን እያየች ስታለቅስ ነበረ። ቀለበቱን ወደ ደረቷ እያስጠጋ ደረቷ ልጥፍ አድርጋ ታስባለች። በሌላ በኩል አሁን ልጅቷ መታ ደሟን እየሰጠች ነው። ለምን ሲጀመር እንደመጣች አልገባትም። ብቻ ደሟ እየተቀዳ ነው። ሳሊያ በርጋ ቆማ ትመለከታለች። ድንገት ሙዛይን እየመጣች ነበረ። እንዴት ነው እያለች ነበረ። ልጅቷ ደም እየሰጠች ነው። አንቺ ግን ምን ያደርግልሻል ስትል ነበር። እሷ አያገባሽም፣ ቶሎ ማለት ደሟን እንደሰጠች ከዚያው ነው ጥፉ፣ እሺ ማንም ሰው እንዳያችሁ ስትል ነበረ። ለብዙ ቀናቶች ስንደበቅ ነበር፣ ዛሬ ግን ፈለግሽን ሙዛይን፣ በጣም ያሳፍራል። ግን ምንም እንዳታስቢ። ግን ደሙ ለማን ነው አለቻት። ለማንስ ቢሆን ምን አገባሽ ስትል ነበር። አይደለም ምናልባት እንዴት አወቅሽ ደማቸው መመሳሰሉን ብዬ ነው። የእሷ ደም ከሱ ከሚፈለገው ሰው ጋር መመሳሰሉን በምን አወቅሽ አለቻት። ሳሊያ ተመልከችኝ፣ አፍሽን ዝጊ፣ አለበዚያ ከኔ ምንም አይነት ሰባሪ ሳንቲም አታገኝም። የምፈልጊውን ነገር ለማግኘት ምልሽን ነገር ማድረግ አለብሽ ስትል ነበረ። ፓፓፓ ብለሽ ደግሞ አነ ሌሊት ወጪ አማረሽ አሳይሻለሁ ስትል ነበር። መርጃን ግን ደም የሚሰጠውን ሰው ለማመስገን ብላ መጣች። በፍለጋ አገኘቻት። ልጅቷ መርጃንን አላየቻትም። ነርሷ ድንገት መጣችና ምን ልርዳሽ አለቻት። አይ ለባለቤቴ ደም የሚሰጥ ሰው ተገኝቷል ተብዬ እሱን ላመሰግን የመጣሁት በጣም ደስ ስላለኝ ነው እያለች ነበር መርጃን። ነርሷ እያረፈች ነው፣ ደም እየሰጠች ነው። በኋላ ነው ከፈለግሽ ስትል ነበር። መርጃን ለማየት እንኳን ድሉን አላገኘችም። ድንገት ግን ፊቷን አየቻት፣ በሩ ተዘጋ። ልጅቷን ብቶ ምንም እየገባት አለ። መርጃን ግን ደስ ብሏት መንገዷን ትቀጥላለች። በሌላ በኩል አሁንም ቢሆን የአትሽ ሁኔታ እጅግ እየተባባሰ ነው የሚገኘው። ቀዶ ሕክምናው ቀጥሏል። ልብ አንጠልጣይ ሁኔታ ውስጥ ገብተዋል። እነ ዛሃራ ደግሞ ቤት ናቸው። እነ ቢና ስልክ ይደውላሉ። እንዴት ነው የአትሽ ነገር እያሉ
መረጃ ይጠይቃሉ። መርጃን ወደዚህ ትንጎራደረች። ሁሉም ቆሟል። ሙዛይን ተቀምጣለች፣ እያየቻቸው ነው። ሁሉም እንባ የተናነቀው ነው። ሁሉም ፈርቷል። ድንገት ዶክተሩ እየመጣ ነበረ። ዶክተሩ ከመጣና አዲስ ስላለው ነገር ሊነግራቸው ነው። ሁሉም ልቡ እንደቆመ እናንተ ናቸው የአቴሽ ካራን ዘመዶች ብሎ ጠይቃቸው። አሁን ባለቤቱ ነኝ እባክህ ንገረኝ ብላ መርጃን እየጠየቀች ነው። ሁሉም ጆሮ እንደቆመ ነው። ያው እንግዲህ የታካሚ ልብ ቆሞ ነበረ። በሰርጀሪ ነገር ግን መልሰነዋል። በመጨረሻም ያው ትንሽ ጊዜ ይፈልጋል ለማገገም፣ ግን የቀረበው ደም በጣም ጠቅሞናል እና ያው አስፈላጊ የሆነ ነገር አድርገንለታል። አሁንም ሪስክ አለው፣ ጥይቱን አውጥተንለታል። ነገር ግን መጠበቅ ይኖርብናል። ቀጣይ 24 ሰዓት በጣም ወሳኝ ናቸው ብሏቸው ይሄዳል። ድንገት አስሊ ከተፍ አለች። አቴሽ ራሱ የመታቸው እንደመጣች ከዛ በኋላ እዚህ ጋር ወደ ውስጥ እየቀረበች ሙዛይ ለመጣሽ እያለቻ ነበረ። እማዬ ቆይ አንድ ጊዜ ስትራ ነበር። ድንገት አቴሽን ከቀዶ ሕክምና ክፍል አውጡትና ወደ ሌላ ክፍል እያስገቡን ነበረ። ሁሉም እዚህ ጋር አቴሽ እያለ ወደኋላ ይከተላል። ምርጃንም ስትሄድ ነበረ። ልጅቷ ቅድም ደም የሰጠችው ነበረ። በድንገት አቴሽን ያየችው ስታየው ትንሽ ደንገጥ እያለች ናት ያለችው። ሙዛይንም ብትሆን አየቻት። ሙዛይንም ስታያት እሷም ደንገጥ ብላለች። ከዛ በኋላ ወደኋላ ትመለሳለች። በሌላ በኩል ዲሜት ወንድሟ ባረገው ነገር ከመሸማቀቃውንም አልተረፈችም። ዲሜት ብቻዋን ቀርታለች። ወንድሟ የት እንዳለ አታውቅም። ቁጭ ብላ እያለቀሰች ነው። ድንገት ጀማል ስልክ እየደዋወለ ያለ አያት። እሺ በቃ አስተካክላለሁ ደውላለሁ ብሎ ስልኩን ዘጋው። ከዛ ወደ እሷ እየቀረበ ነበረ። ጀማልም ቢሆን እጁ አካባቢ በጥይት ተመቶ ስለነበረ ጥይቱ ወጥቶለት እጁን ነገር ግን ደገፍ አድርጎ ነበረ። ከዛም በኋላ እሱ ወደ እሷ ቀረበ። ዲሜት በጣም አዝናለሁ እያላን ነው። ወንድሟ መሞቱ የተረጋገጠ ይመስላል። አዝናለሁ ይላታል ወንድሟ ስለሞተ። ጀማል በመጨረሻ ብቻዬን የቀረሁት እኔ ነኝ። ሞተኮ ወንድሜ ሞተኮ፣ የገዛ ወንድሜን አጣሁኝ፣ እንደ አባትም እንደ እናት ሆኖ ያሳደገኝ ወንድሜን አጣሁኝ ብላ ስቅስቅ ብላ ስታለቅስ ነበረ። ማንም የለኝም ከዚህ በኋላ ትላለች። እሱ ማለት እኮ ለእኔ እኮ እንደ ትልቅ እንደ አባቴ እኮ ነው እያለች ታስረዳለች። አይዞሽ እሱ እያለ ያባብላታል። ችግር የለም አቴሽም ይተርፋል፣ አቴሽም ደህና ይሆናል፣ ወደ ደስታችን እንመለሳለን እያላን ነበረ። ከዛ እሷ ክንዱ ላይ ደገፍ ብላ ለምንድነው ወንድሜ ለማይሆን ነገር ለማይሆን ፍቅር ራሱን በዚህ መንገድ ዋጋ የከፈለው? ለምንድነው ለማይረባ ፍቅር ለምን እንደዚህ ዋጋ ከፈለ? ለማይሆነው ለሱ ለማይጠቅመው ስትል ነበር። አይዞሽ እያለ ያባብላታል። አስሊ እና ሙዘይን ወደ ውስጥ እየገቡ ነበረ። አስሊ መረጋጋት ስላለባት አልጋ ይዛለች። እዚህ ጋር እማዬ እኔ እኮ ግራ እየገባኝ ነው፣ በቃ ተይኝ እኔን ስትል ነበር። ወይኔ እኔ መርጃ ነበረች በዛ ቦታ ላይ እንደዛ መውደቅ የነበረባት፣ መርጃ ላይ ነበር መተኮስ የነበረብኝ፣ መርጃ ነበረች መውደቅ የነበረባት ስትል ነበር። ምንድነው የምታስበኝ? ቆይ ችግርሽ ማለት ምንድነው የምትፈልጊው አንቺ? ቆይ ለምንድነው እንደዚህ ያደረግሽው ስትል ነበር። ለምን አድርገዋለሁ ስታስቢ አሁንም ቢሆን ስታ ነበር። ስሚ ሁሉን ነገር አውቃለሁ። ለማንኛውም እሺ አንቺ ነሽ አቴሽን የተኮሽበት። ምን ጭካኔ ነው ስላ ነበረ። አላማ ያልነበረም እሱ መጀመሪያ እሱን ፕላን አድርጌበት አልነበረ የመጣሁት። የመጀመሪያ እቅዴ እሱ አልነበረም። እኔ መርጃን ላይ ለመተኮስ ነበር አመጣጤ። ነገር ግን በቃ አቴሽ ፊት ለፊቷ ቆመ። አቴሽ ተከላከለላት። ነገር ግን አንድ ጊዜ ካቀባበልኩኝና ካነጣጠርኩኝ በኋላ ነበር እሱ መሀሏ የገባው። ሆን ብዬ እሱ ላይ ለመተኮስ ያደረግኩት ነገርም አይደለም። እኔ እንጃ አላውቅም እማዬ። ለማንኛውም በቃ መርጃንን መግደል ነበረብኝ ስትል ነበር። እንዴ አቴሽ ቢሞትስ ኖሮ እንዴት እንደዚህ ነገር ውስጥ ገበያ ስራ ነበረ። መርጃን እናትሽ በጭራሽ እንዲሆኑ አሁንም ቢሆን አልፈቅደም እማዬ። እኔ ሞከርኩኝ፣ ጣርኩኝ፣ ነገር ግን ሊዋጥልኝ አልቻለማ። ካልቻለስ በቃ አልችልማ፣ ሊዋጥልኝ አይችልም በጭራሽ። በቃ መርጃን ሙሉ ለሙሉ እስከምትሞት ድረስ እኔም ሰላም አላገኝም። ይሄ ሁሉ ነገር የደም መቃባት ውስጥ ያገባ ነው በዛስ መርጃን በምትባል በማትረባ ነው እማዬ። እኔ ግን አሁንም ቢሆን ተስፋ አልቆርጥም በጭራሽ እሷን እስከምጠላት ድረስ ትላለች። የአስሊ ንዴት ብስጭት እንደቀጠለ ነው። ሃይደርም ቢሆን አምልጧል፣ ሃይደርም አመለጠ እያለች ነበረ። ነዚር ወይኔ ስለ ሃይደር ነግሮ ነበር እዛ ውስጥ እያለ እንዳሰርኩት ሃይደርን የነበርኩ የተኮስኩበት ገድየው ነበረ። ነገር ግን እኮ ትላለች። ከተወሰኑ ደቂቃዎች በኋላ ከተኮሰችበት በኋላ ድንገት ነበረ ጋርዶቿ ጠርተዋት አምልጧል ያሏት። ቀጥታ ወደ ነበረበት ክፍል ስትገባ መሬቱ ላይ በተወሰነ መልኩ ደም አለ። ከዛ ውጭ እሱ የለም። ሃይደር የጠፋ ትላቸዋለች። ፈልጉት፣ የትም አይርቅም፣ ቆስሎ የትም አይርቅም፣ ፈልጉት ብላቸዋለች። እነሱ እየፈለጉን ነበረ። ነገር ግን ጠፍቷል። ወይኔ ገድየው ነበር፣ ነገር ግን አልሞተም፣ አምልጧል እያለች ነበረ። እዚህ ጋር በአንድ በኩል ደግሞ አስሊ ወይኔ አባትና ልጅ በቀላሉ አይሞቱም፣ 9 ነፍስ ነው ያላቸው እንደ ድመት። የሚገርም ነው ስትለ ነበረ። ለሙራት እየግን ቃል ገብቼ የለን ነበረ፣ ቃሌን ፈጽማለሁ፣ ምንም አታስብሽ ልጄ፣ ምንም አታስቢ፣ በምንም ጉዳይ አንቺን ግን ጠብቅሻለሁ፣ እሺ ችግር የለም ስትለ ነበረ። ኧረ እኔ ያረኩትን ነገር ማንም አያውቅም እማዬ፣ ችግር የለም፣ ሁሉም ሰው ነዚር እንዳደረገው ነው የሚያውቀው። ነዚር ደግሞ ሞቷል፣ የእሱን ጉዳይ ጨርሼዋለሁ፣ በቃ ልክ እኔ ላይም እንደተኮሰብኝ አስመስያለሁ ስትል ነበር። ምን አንቺ ነሽ የተኮሽበት ስትለ ነበረ። አሁን እኔ የተኮስኩበት ጀግናው እልሻለሁ እሱን በመግደል ስትለ ነበር። ድንገት ጀማል ገባ። ጀማል እንደገባ ሁለቱም ፍጥጥ ብሎ እየተመለከቱ ነበረ። ጀማል ኮስተር ብሎ ይመለከታቸዋል። ሁለት ሴቶች እየተደነጋገሩ ናቸው። ጀማል ከገባ በኋላ ፖሊሶች በረጋን ያሉት አስሊ ለጥያቄ ይፈልጉሻል እያላን ነበረ።